አርሰናል በእግር ኳስ ክለቡ ያለፉት 22 ዓመታት ታሪክ እጅግ በጣም ትልቁንና ታሪካዊውን ጨዋታ የፊታችን እሁድ በፕሪሚየር ሊጉ ከክሪስታል ፓላስ ጋር የሚያከናውን ይሆናል። በዚህ ጨዋታ ላይ መድፈኞቹ በትልቅ ድግስ ይሞሸራሉ። ያለፉትን 22 ዓመታት የጠበቁትን ያለሙትንና የናፈቁትን ትልቁን የእንግሊዝ ፕሪሚየር ሊግ ዋንጫ መድፈኞቹ ከፍ አድርገው የሚያነሱ ይሆናል። በዚህ ጨዋታ ላይ በርካታ የመድፈኞቹ ደጋፊዎች በሴልኸርስት ፓርክ ላይ ይታደማሉ። ከዚህም በተጨማሪ ትላልቅ የአርሰናል ሌጀንዶችም በዚህ ጨዋታ ላይ ይገኛሉ። ከአርሰናልም ጋር ድሉን ያከብራሉ ተብሎ ይጠበቃል። በዚህ ጨዋታ ላይ መድፈኞቹ ትልቁን የፕሪሚየር ሊጉን ዋንጫ የሚያነሱበት ጨዋታ ስለሆነ በመላው ዓለም ለሚገኙ የአርሰናል ደጋፊዎች ይህ ጨዋታ በጉጉት የሚጠበቅ የጨዋታ መርሃ ግብር ነው። ከዚህም በተጨማሪ ግን ለአርሰናል ይህ ጨዋታ እጅግ በጣም ወሳኝ ነው። በተለይም መድፈኞቹ ከአንድ ሳምንት በኋላ በቡዳፔስት የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታቸውን ከፔዤ ጋር እንደማከናወናቸው መጠን አርቴታ ታክቲካልና ቴክኒካዊ ጉዳዮችን በዚህ ጨዋታ ላይ ይተገብራል ተብሎ ይጠበቃል። አርቴታ በዚህ ጨዋታ ላይ የትኞቹን ተጫዋቾች ያሰልፋል፣ የትኞቹን ተጫዋቾች ያሳርፋል። ከዚህም በተጨማሪ በዚህ ጨዋታ ላይ ትላልቅ የእግር ኳስ ተጫዋቾች ሲገኙ የትኞቹ ተጫዋቾች በዚህ ጨዋታ ላይ ስታዲየም ገብተው የአርሰናልን ጨዋታ ይመለከታሉ። በዚህ ጨዋታ ላይ ለመጨረሻ ጊዜ በአርሰናል መለያ በፕሪሚየር ሊጉ የምንመለከታቸው ተጫዋቾችስ የትኞቹ ናቸው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። እናም ይህ ቪዲዮ ቢያንስ በትንሹ 600 ላይክ እንዲኖረው እንፈልጋለን። ለእናንተ 3 ሰከንድ ስራ ነው። ስለዚህ ሁላችሁም እንደተለመደው ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ዝግጅታችን ላይ ዳግም ከእናንተ ጋር ተገናኘን። የፊታችን እሁድ ክሪስታል ፓላስ ከአርሰናል ጋር የሚያደርጉትን የመጨረሻ ሳምንት የፕሪሚየር ሊግ ጨዋታ በቅድመ ዳሰሳ ትንታኔያችን የምንመለከተው ይሆናል ማለት ነው። እንግዲህ ዓመቱን ሙሉ የተለመደ አንድ ፕሮግራም ወደ እናንተ ስናደርስ ነበር። እሱም ደግሞ የጨዋታ ቅድመ ዳሰሳ ትንታኔዎች ናቸው። በሳምንት እንግዲህ 2 ወይም 3 ጨዋታዎችን በፕሪሚየር ሊግ እንመርጥና እነዛን ጨዋታዎች በቅድመ ጨዋታ ትንታኔ ዳሰሳችን እንመለከታቸው ነበር። እንግዲህ በፕሪሚየር ሊጉ የመጨረሻ የቅድመ ጨዋታ ትንታኔ ዳሰሳችን የሚሆነው የፊታችን እሁድ ክሪስታል ፓላስ ከአርሰናል ጋር የሚያደርጉት ጨዋታ ይሆናል ማለት ነው። እንግዲህ ይህ ጨዋታ ለአርሰናል ደጋፊዎች ከውጤቱም በላይ እጅግ በጣም በጉጉት የሚጠበቅ ጨዋታ ይሆናል። ውጤቱ ብዙም ለአርሰናል ደጋፊዎች ግድ አይሰጣቸውም። አርሰናል አቻ ቢወጣም ቢያሸንፍም ወይ ቢሸነፍም ምንም አይነት ውጤት ቢመዘገብ ለአርሰናል ደጋፊዎች ግድ አይሰጣቸውም። አርሰናሎች እንደውም ጨዋታውን በ90 ደቂቃ ሪሞት ኮንትሮላቸውን አንስተው አሳልፈውት ከዛ በኋላ መጨረሻ ላይ ያለውን ሞመንት ቢመለከቱና ሰለብሬት ቢያደርጉ ይመርጣሉ። እንግዲህ አርሰናል ያለፉትን 22 ዓመታት የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት ሲናፍቅ እላይታች ሲል ሲወጣ ሲወርድ ነበር። አሁን በመጨረሻ መድፈኞቹ ተሳክቶላቸው የሚፈልጉትን ተወዳጁን የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርገው የሚያነሱበት ዕለት ይሆናል። ከጨዋታው መጀመር አስቀድሞ የክሪስታል ፓላስ ተጫዋቾች ግራና ቀኝ ቆመው በጋርድ ኦፍ ኦነር ወይም ደግሞ በክብር አቀባበል የአርሰናል ተጫዋቾችን ያስገባሉ። ይሄ ለአርሰናሎች እጅግ በጣም በጣም ትልቅ ስሜት አለው በነገራችሁ ላይ። ምክንያቱም ያለፉትን 22 ዓመታት የተለያዩ ክለቦች ዋንጫ ሲያሸንፉ እንደ ሁሉንም ባይሆን ነገር ግን የተወሰኑት ላይ የምናስታውሳቸው አሉ። የአርሰናል ተጫዋቾች ግራና ቀኝ ቆመው ሻምፒዮኖቹን ክለቦች በዛ የክብር አቀባበል ሲቀበሏቸው እናስታውሳለን። እንደው የቅርቡን የትም ሳንርቅ በባለፈው ዓመት ሊቨርፑል ቀድሞ ስለነበሩ ዋንጫ ማንሳቱን ያረጋገጠው አንፊልድ ላይ ሊቨርፑል ከአርሰናል በነበራቸው ጨዋታ ላይ የአርሰናል ተጫዋቾች ግራና ቀኝ ተሰልፈው ነው የሊቨርፑል ተጫዋቾችን በጋርድ ኦፍ ኦነር የክብር አቀባበል ወደ ሜዳ እንዲገቡ ያደረጓቸው እና እንደውም የሊቨርፑል ደጋፊዎች ትልቅ የሆነ ባነር ይዘው ገብተው አርቴታን የሚዜ ቀሚስ አልብሰው መቼም አንተ ሙሽራ አትሆንም ሁሌ ሚዜ ነክ ብለው
የአርሰናል እግር ኳስ ክለብ ተጫዋቾችና አሰልጣኙ ላይ ለመሳለቅ ሲሞክሩ ነበር። ከዚህ በተጨማሪ እናስታውሳለን ሮቢን ቫን ፐርሲ አርሰናልን ለቆ በወጣበት ዓመት ማንቸስተር ዩናይትድ ሻምፒዮን ሲሆን የአርሰናል ተጫዋቾች ግራና ቀኝ ቆመው የማንቸስተር ዩናይትድን ተጫዋቾች በክብር አቀባበል ሲያስገቧቸው እናስታውሳለን። በእርግጥ እኔ አንድ የማምነው ነገር ይህ ያለውን የእግር ኳስ ክብርና ባህል የሚያሳይ ነው። በተለይ ግራና ቀኝ ቆመው ዋንጫ ላሸነፈው ቡድን የክብር አቀባበል ማድረግ ዓመቱን ሙሉ ለለፋ ቡድን መደረግ ያለበት ክብር ስለሆነ ሁሉንም ሰው የማያከራክርና ቢሆንም ተገቢ የሆነ የክብር አቀባበል ነው። ወደ አርሰናል ግን ስንመጣ በየጊዜው እንደዚህ አይነት አቀባበል ማድረግ እናንተስ መቼ ነው የምትሞሸሩት? ሁልጊዜ ማጀብ ብቻ እያሉ የተለያዩ ሰዎች አርሰናልን እንዲተቹ መንገድ የከፈተላቸው ጉዳይ ነበር። አሁን ግን አርሰናል አጃቢ ሳይሆን ታጃቢ ነው። አሁን አርሰናል ሌሎቹ እንደሚያወሩት ወይም ሌሎቹ እንደሚናገሩት ሚዜ ሳይሆን አርሰናል አሁን ሙሽራና ሰርገኛ ነው፣ ደጋሽ ነው እና እንደው ደጋግሞ ለ3 ለ4 ጨዋታም እንኳን ባይሆን ነገር ግን በዛች አንድ ጨዋታ ላይ የክሪስታል ፓላስ ተጫዋቾች ግራና ቀኝ ቆመው የአርሰናል ተጫዋቾችን በጋርድ ኦፍ ኦነር ወደ ሜዳ የሚያስገባቸው ይሆናል እና ለአርሰናሎች የጨዋታው ታሪካዊነት የሚጀምረው ከዚህም ጭምር ነው ማለት ነው። ቅድም እንዳልኩት በመግቢያ ላይ ትላልቅ ሌጀንዶች እዚህ ጨዋታ ላይ ይገኛሉ፣ ምንም ጥያቄ የለውም። አርሰን ቬንገር መገኘታቸው አያጠያይቅም። እኔ እንደውም በተለይ ደግሞ አርሰን ቬንገር የሚጫወቱትን እግር ኳስ እንደሚወድ እኔ የአርሰን ቬንገርን እግር ኳስ በጣም ነው የምወድ የነበረውና ለእኔ በእግር ኳስ ካየኋቸው ማሰልጣኞች ቀዳሚ ቦታ ላይ የማስቀመጣቸው አርሰን ቬንገርን እና በዛ ጨዋታ ላይ አርሰን ቬንገር እንደው ክቡር ትሪቡን ላይ መቀመጥ ብቻ አይደለም ስታዲየም ገብተው ከዛ ከአርቴታ ጋር አብረው ዋንጫውን ከፍ አድርገው ሲያነሱ ብመለከት በጣም ደስ ይለኛል። ምክንያቱም ለዚህ ክለብ የዋሉት ውለታ እንደዚህ በቀላሉ የሚብራራ አይደለም። አርሰን ቬንገር ለአርሰናል በጣም ትልቅ ውለታ የዋሉ ታላቅ አሰልጣኝ ነበሩ። ውለታ ውለዋል ብለን ስንል ሜዳ ላይ ምርጥ እግር ኳስ እንዲጫወት በማድረግ ምርጥ ተጫዋቾችን በማምጣት ብቻ አይደለም። እንደው ስለ አርሰን ቬንገር ከዚህ ቀደምም አንድ ፕሮግራም ሰርቻለሁ። በጣም ቆይቷል፣ በእርግጥ 2 ዓመት ምናምን ያልፈዋል። ግን እናንተ ከፈለጋችሁ ኮሜንት ላይ አስቀምጡልኝና አንድ ራሱን የቻለ ጽድት ያለ ፕሮግራም ይዤላችሁ ቀርባለሁ ስለ አርሰን ቬንገር። ግን አርሰን ቬንገር ለአርሰናል ታሪካዊ አሰልጣኝ ናቸው። ምናልባት ዓለም ላይ የምናያቸው አሁን ትላልቅ የሚባሉ ተጫውተው ያሳለፉ ተጫዋቾች አርሰን ቬንገር ባይኖሩ ከፈጣሪ ቀጥሎ አርሰን ቬንገር ባይኖሩ ምን ከነመፈጠራቸው ላናቃቸው እንችል ነበር። ለምሳሌ ቴሪ ኦንሪ አሁን ዓለም ላይ ሌጀንድ የሚባለው አርሰን ቬንገር ወደ አርሰናል ስላመጡት ነው። ከዚህ በተጨማሪ ሌሎች ትልልቅ ተጫዋቾችን አበርክተዋል። እነ ሳሚር ናስሪን፣ ሮቢን ቫን ፐርሲን፣ ሴስክ ፋብሪያስን ማንም ከማያውቃቸው ቦታ አምጥተው ወደ ትልቅነት ማማ ላይ አድርሷቸዋል እና እንደው ብዙዎቹ ዲናይ ቢያደርጉትም ወይ አደባባይ ወጥተው ባይናገሩትም የአርሰን ቬንገር ውለታ ግን አለባቸው። ለብዙ ተጫዋቾች ውለታ ውለዋል። ኢቭን ሌላውን ተውትና ለአርቴታ እንኳን የአሰልጣኝነት መንገድ በር የከፈቱ እሳቸው ናቸው። ገና በተጫዋችነት ዘመኑ ነው አርቴታ አንድ ቀን ትልቅ አሰልጣኝ ይሆናል ብለው ሲናገሩ የነበሩትና እኔ የምመኘው አርሰን ቬንገር ሜዳ ገብተው ከአርሰናል ተጫዋች አምበል ጋር ሊሆን ይችላል ወይ ከአርቴታ ጋር ዋንጫውን ከፍ አድርገው ሲያነሱ ባይ እጅግ በጣም ደስ ይለኛል። ለዚህ ቡድን ትልቅ ውለታ የዋለው አሰልጣኝ ስለነበሩ ማለት ነው እና ብዙ የአርሰናል ደጋፊዎችም አርሰናልን እንዲደግፉ ምክንያት የነበሩት አርሰን ቬንገር ናቸው። ውብ እግር ኳስን በመጫወት ምርጥ የሆነ ቡድንን ሰርተው በመምጣት ያንን አይነት ታሪክ የጻፉ ትልቅ አሰልጣኝ ናቸውና ይህ ታሪክ ለሳቸውም ጭምር የሚገባቸው ጭምር ነው። 22 ዓመታት ለለፉበት ኤምሬትስ ስታዲየምን ላቆሙበት ከአርሰናል ጋር እንግዲህ 20 ምናምን ዓመት ቆይተዋል። በዛ ላይ ደግሞ የሚገርመው የእግር ኳስ እድሜያቸውንም ሳክሪፋይ አድርገዋል። ስንት ትልልቅ ክለብ እየፈለጋቸው ፒኤስጂ ይፈልጋቸው ነበር፣ ብሔራዊ ቡድን እንዲያሰለጥኑ ይፈለጉ ነበር። ኢቭን ባይገርማችሁ ማንቸስተር ዩናይትድ ይፈልጋቸው ነበር። ሰር አሌክስ ፈርጉሰን የወጡ ጊዜ ማንቸስተር ዩናይትድ ሁሉ የማሰልጠን እድል ነበራቸው እና ወደ ተለያየ ክለብ ቢሄዱ ዋንጫ የማሸነፍ ትልቅ እድል ነበራቸው። ስንት ተጫዋቾች ዋንጫ ፍለጋ ብለው አርሰናል ለቀው ወጥተዋል። ሮቢን ቫን ፐርሲን ብታዩ፣ ሌሎች ተጫዋቾች ዋንጫ ፍለጋ ብለው እዚያ ያላገኙትን ዋንጫ ሌላ ቦታ ለማግኘት አርሰናልን ለቀው ወጥተዋል። አርሰን ቬንገር ግን ይሄ ዋንጫ ማንሳት እፈልጋለሁ ብለው ሳይኮፈሱ ወይ ደግሞ በዚህ አይነት ስሜት ውስጥ ሳይገቡ ቤተሰባቸውን፣ እድሜያቸውን፣ ሁሉ ነገራቸውን ሳክሪፋይ አድርገው አርሰናልን ለዓመታት በዋና አሰልጣኝነት መርተዋል እና
ለሳቸው ይሄንን ዋንጫ ከአርቴታ ጋር እንዲያነሱ ማድረግ ኢቨን አርቴታም ይሄን ነገር ያደርገዋል ብዬ አስባለሁ እና አርቴታም በጋዜጣዊ መግለጫ ላይ ሲናገር እንደነበረው የቬንገርን ስም አንስቶ ሜንሽን ሲያደርግ ነበር። ስለዚህ በዚህ ጨዋታ ላይ አርሰን ቬንገር ይገኛሉ ብዬ አስባለሁ። ከዚህ በተጨማሪ ቴሪ ኦንሪ፣ የቀድሞ የአርሰናል ተጫዋች ዴኒስ ቤርካምፕ፣ ማርቲን ኪዮን ትላልቅ ተጫዋቾች እዚህ የቀድሞ የአርሰናል ተጫዋቾች እዚህ ሜዳ ላይ ይገኛሉ ብዬ አስባለሁ። ከአርሰናል ጋር አብረው የዋንጫ ድሉን ሰለብሬት ያደርጋሉ፣ የዋንጫ ድሉ ላይ ይሳተፋሉ ብዬ አምናለሁ። ለምን ይሄ 22 ዓመት የአርቴታና የተጫዋቾቹ ብቻ አይደለም። ጥበቃው፣ ሰቆቃው፣ ስቃዩ፣ መከራው፣ እንባው የነበረው የአርቴታና የተጫዋቾቹ ብቻ አይደለም። 22 ዓመት በዚህ መንገድ ውስጥ የመጡ ብዙ ተጫዋቾች፣ ብዙ አሰልጣኞች ነበሩ። ዋንጫ ለማግኘት ዋንጫ ለማንሳት የወጡ የወረዱ ብዙ የለፉ ነበሩ። ለዛ ነው አርሰናል ዋንጫ ማንሳቱ ከተረጋገጠ በኋላ እነ ንዋንኮ ካኑ፣ ግራኒት ዣካ፣ ሙሐመድ ኤልኒኒ፣ እነ ማርቲን ኪዮን በጣም በትልቅ ስሜት ማህበራዊ ሚዲያ ላይ የወጡ ደስታቸውን ሲገልጹ የነበረው። እንደውም ቴሪ ኦንሪ ልጆቼ የአርሰናል እግር ኳስ ክለብ ዋንጫ ሲያነሳ እንዲመለከት ስለምታደርጉልኝ አመሰግናቸዋለሁ ብሎ ለአርሰናል ተጫዋቾችና ለአሰልጣኙ ክሬዲት ሲሰጥ ነበረ እና በዚህ ጨዋታ ላይ እንግዲህ ትላልቅ ሌጀንዶች የሚገኙበት ይሆናል ተብሎ ይጠበቃል። ኢያን ራይት ራሱ አርሰናልን ከልቡ ነው የሚወደው እና እንግዲህ በዚህ ጨዋታ ላይ እሱም እንደዚሁ ስታዲየም ተገኝቶ ይህንን ጨዋታ ይመለከታል ተብሎ ይጠበቃል። በዛ ላይ እሱም የክሪስታል ፓላስ ተጫዋች ነበር የሆነ ወቅት ላይ። ስለዚህ ያው እንደ ክሪስታል ፓላስ ተጫዋችነትም እንደ አርሰናል ተጫዋችነትም እዚህ ስታዲየም ላይ መገኘት ይችላል ማለት ነው። ይህን ነገር እንመለከታለን። ያው እንግዲህ ተጓዥ ደጋፊዎች ናቸው ወደ ሴልኸርስት ፓርክ መጥተው ይህንን የዋንጫ ድል የሚታደሙት። ያው ጨዋታው ኤምሬትስ ላይ ቢሆን የአርሰናል ደጋፊዎች ይመርጡ ነበር፣ ግን እንዳለመታደል ሆኖ ጨዋታው ሴልኸርስት ፓርክ ላይ ነው የሚደረገው። ግን እንደዛም ሆኖ ጨዋታው እዛው ለንደን ውስጥ ስለሚደረግ በስታዲየሙ ዙሪያም በርካታ የአርሰናል ደጋፊዎች እዛው አካባቢ ሆኖ ይህንን ጨዋታ ይታደማሉ እና ጨዋታው በጣም 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 ትልቅ ጨዋታ ነው። ቅድም እንዳልኩት ከውጤቱ ባለፈ ከሚመዘገበው ውጤት ከሚቆጠረው ጎል ባለፈ ዋናው የሚፈለገው የአርሰናል ዋንጫ ማሸነፍ፣ አርሰናል በክብር የሚሞሸርበት ነውና ያንን እንግዲህ የምንመለከትበት የ22 ዓመታት ጥበቃው በይፋ የሚያበቃበትና አርሰናል ዋንጫ የሚረከብበት ታላቅ ዕለት ስለሆነ ለአርሰናል ደጋፊዎች እጅግ በጣም ትልቅ ቀን፣ ትልቅ ዕለት ይሆናል። ኢቨን እዚህ ሀገር ባሉም ደጋፊዎች ዘንድ ጨዋታው በጣም በጉጉት ነው እየተጠበቀ ያለው። ብዙ ድግሶች ተዘጋጅተዋል። ያው የእግር ኳስ ስሜት እጅግ በጣም ከፍተኛ ነውና እንግዲህ በዚህ ጨዋታ ላይ አርሰናል ጨዋታውን ሲያከናውን በርካታ የአርሰናል ደጋፊዎችም አብረው በጋራ ሆነው ሰለብሬት እያደረጉ የዋንጫ ደስታውን ያከብራሉ። ያው እንግዲህ በልክ ደግሞ ደስታቸውን እንዲያከብሩም በዚሁ አጋጣሚ ለመናገር እንፈልጋለን። ያው በልክ ስንል ሰዎች ሳይጎዱ፣ አንዳንዴ ደግሞ ደስታ ከመጠንም ሲያልፍ አንዳንድ ችግሮችን ይዞ ሊመጣ ይችላልና የአርሰናል ደጋፊዎች እንግዲህ ደስታቸውን በትልቅ ስሜት የሚያከብሩበት ጨዋታ ይሆናል ማለት ነው። ይህንን ነገር እናነሳለን። ከዛ ውጭ ግን እንግዲህ ለአርቴታ በተለይ በዚህ ጨዋታ ላይ ምን አይነት ታክቲኮችን ሊተገብር ይችላል፣ ምን አይነት ነገሮችን ሊጠቀም ይችላል የሚለውን እንመለከታለን። ያው እንደምታውቁት ክሪስታል ፓላስ እንግዲህ የሚቀጥለው ሳምንት የኮንፈረንስ ሊግ የፍጻሜ ጨዋታውን ያከናውናል። እንግዲህ በክለቡ ታሪክ የአውሮፓ መድረክ ደግሞ ሌላ ዋንጫ ለማምጣት የሚፋለምበት ነው። አምና ኤፍኤ ካፕን ዘንድሮ ኮሚኒቲ ሺልድን አሸንፈዋል እና አሁን ደግሞ በዚህ ሳምንት በሚደረገው ጨዋታ ላይ የኮንፈረንስ ሊግ የፍጻሜ ጨዋታቸውን ከ3 ቀን በኋላ ከስፔኑ ክለብ ራዮ ቫየካኖ ጋር ያከናውናሉ እና አሰልጣኙ ኦሊቨር ግላስነር እንግዲህ ከዚህ ክለብ ጋር በዚህ ሲዝን ይለያያሉ። የመጨረሻ ጨዋታቸውን ደግሞ በፕሪሚየር ሊግ እሁድ ዕለት ያከናውናሉ እና ለእሳቸውም የስንብት ጨዋታ ነው እና እሳቸው እንደተናገሩት እኔ ለአርሰናልና ለማንቸስተር ሲቲ ጨዋታ ተጫዋቾቼን አላሳርፍም ወይም ሮቴት አላደርግም ብሎ ሲናገሩ ነበረ። ግን በእርግጠኝነት ያን ነገር እንደሚያደርጉት ግልጽ ነው። ምክንያቱም በዚህ ጨዋታ ላይ በባለፈው እንደተመለከተ ነው ከማንቸስተር ሲቲ ጋር በነበረው ጨዋታ በጣም ብዙ አይነት ሁኔታ ስናይ ነበር። ተጫዋቾቹ ተዳክመዋል፣ ዝለዋል፣ በቃ ሰውነታቸው ድክም ብሎታል እና አሰልጣኙም በዚህ ጨዋታ ላይ ይሄ ከፍተኛ ስሜት ተሰምቷቸው ወይ በሞቅታ ስሜት 11ዱንም ተጫዋቾች ቋሚ 11 ላይ ያሉትን ይጠቀማሉ ተብሎ አይጠበቅም። ቢያንስ እነ ኢስማኤል ያሳር ሌሎች ተጫዋቾችን ተጣዋቂ ወንበር ላይ ያስቀምጠው የመጀመራቸው እድል በጣም ሰፊ ነው። ምክንያቱም ለክሪስታል ፓላስ ይህንን ጨዋታ አሸነፈም ተሸነፈም ምንም የሚያገኘው ወይም የሚያጣው ነገር የለም። ምናልባት ይህንን ጨዋታ ቢያሸንፍ ነጥቡ 48 ይገባል። ሊድስ ዩናይትድ ከተሸነፈ 14ኛ ደረጃ ሊረከብ ይችላል። በቃ ይሄ ነው ሊኖረው የሚችለው እንደው ከፍተኛው ውጤት
ከ15ኛ ወደ 14ኛ ከፍ ከማለት የዘለለ ምንም ትርጉም የሚኖረው ጨዋታ አይሆንም ከክብር ጉዳይ በስተቀር። ስለዚህ ያ በመሆኑ ምክንያት ክሪስታል ፓላሶች የሮቡን ጨዋታ ታሳቢ በማድረግ በዚህ ጨዋታ ላይ ተጠባባቂ ወንበር ላይ የሚገኙ አብዛኞቹን ተጫዋቾቻቸውን ሊጠቀሙ የሚችሉበት እድል አለ። ያው ኤቤሪቼዜ በዚህ ጨዋታ ላይ የቀድሞ ክለቡን ይገጥማል። ከዚህ በተጨማሪ ደግሞ በደጋፊዎቹም ትልቅ አቀባበል ይደረግለታል ተብሎ ይጠበቃል። ኤዲ ኒኬታም የቀድሞ የአርሰናል ተጫዋች የቀድሞ ክለቡን በተቃራኒ የሚገጥም ነው የሚሆነው። ይህ በእንዲህ እንዳለ ግን አርቴታ በተለይም እዚህ ጨዋታ ላይ ምን አይነት አሰላለፍ ይጠቀማል የሚለው ትልቁ ጉዳይ ነው። ያው እንግዲህ የሚቀጥለው ሳምንት አርሰናል በቡዳፔስት ሃንጋሪ ላይ ታላቁን የቻምፒየንስ ሊግ ዋንጫ ለማንሳት የፍጻሜ ጨዋታውን ከፔዤ ጋር ያከናውናል እና አርቴታ በተለይም በዚህ ጨዋታ ላይ ሁሉንም 11ዱን ቋሚ ተጫዋቾች በመጠቀም ወይ ደግሞ ተጫዋቾቹን በማድከም በዚህ ጨዋታ ላይ ተጫዋቾቹ ተጨማሪ ኢነርጂ ሉዝ እንዲያደርጉ ያደርጋሉ። ይፈቅዳል ተብሎ አይጠበቅም። ኦልሬዲ አርሰናል ዋንጫውን አሸንፈዋል። የፕሪሚየር ሊግ ዋንጫ ባለቤት ነው። አዲሱ የፕሪሚየር ሊጉ ሻምፒዮን ነው። ስለዚህ በዛ ጨዋታ ላይ ተጨማሪ ኤነርጂ ተጨማሪ ጉልበት ማውጣት ብዙም ለአርሰናል አስፈላጊ ነው ብዬ አላስብም። ስለዚህ ምናልባት አርቴታ ሁለት ነገሮችን ሊጠቀም ይችላል የተጫዋቾቹን ጉልበት ማኔጅ ለማድረግ። አንደኛ ቋሚ 11 ተጫዋቾቹን ማሰለፍ፣ ነገር ግን ብዙ ኢነርጂ እንዳያወጡ ማድረግ። በቃ ኳስ ይዛችሁ ተጫወቱ፣ ረጋ በሉ፣ የሚያጣድፍ ነገር የለም። ምክንያቱም ለጎል አይጣደፉም በዚህ ጨዋታ ላይ። ይሄ ጎል ለማስቆጠር በቃ ለማሸነፍ ግዴታ ውስጥ የሚገቡበት ነገር የለም። ያው ክሊንሺት ይዘው ቢወጡ ይፈልጋሉ። ለዳቪድ ራያ ሪከርድ ነው በ20 ጨዋታዎች ላይ ጎል ሳይቆጠርበት ቢወጣ። ለአርሰናል በርካታ ጨዋታዎችን ክሊንሺት ቢይዝ ይሄ በጣም ትልቅ ነገር ነው። ግን ደግሞ ተጫዋቾቹ ያን ያህል ኢነርጂ ውስጥ የሚገቡበት ከተጫዋች ጋር የሚፋለሙበት ታክል ምናምን ውስጥ የሚገቡበት አይነት ሁኔታ አይኖርም። ስለዚህ ረጋ ብላችሁ ኳስ ይዛችሁ ተጫወቱ፣ አሊያም ደግሞ ለክሪስታል ፓላስ ተጫዋቾች ኳሱን ለቃችሁ ከኳስ ጀርባ ሆናችሁ ተጫወቱ ብሎ አርቴታ ትዕዛዝ ሊሰጥ ይችላል። ይሄ እንግዲህ አንደኛው የኔ አረዳድና የኔ ምልከታ ነው። ሁለተኛው ነገር ደግሞ የሚሆነው በተለይ በዚህ ጨዋታ ላይ አርቴታ አንዳንድ ተጫዋቾቹ ሊያሳርፍ ይችላል። እኔ በተለይ ዴክላን ራይስ ቤንች ቢቀመጥ በጣም ደስ ይለኛል። ከዚህ በተጨማሪ ቡካዮ ሳካ ተጠባባቂ ወንበር ላይ ቢቀመጥ እመርጣለሁ። ሳሊባ ወይ ማጋሌሽ ከሁለት አንዳቸው ተጠባባቂ ወንበር ላይ ቢቀመጡ ምርጫዬ ነው። እነዚህን ቢያንስ 3 ተጫዋቾች አርቴታ ማሳረፍ አለበት። በቃ ሳካን፣ ዴክላን ራይስን ከዛ ከሁለቱ ከማጋሌሽ ወይ ከሳሊባ አንዳቸውን ተጠባባቂ ወንበር ላይ ቢያስቀምጥ በጣም በጣም የተሻለ ነው ብዬ አስባለሁ። እና በዚህ ጨዋታ ላይ እንግዲህ አርቴታ እንዲህ አይነት የታክቲክ ሁኔታዎችን ሊተገብር ይችላል። ለምን? ለቀጣዩ ሳምንት ነው አሁን ከፍተኛው ትኩረት እየተደረገ ያለው ለቀጣዩ ሳምንት የፒኤስጂው ጨዋታ። ፒኤስጂዎች እንግዲህ ጨዋታቸውን ጨርሰዋል፣ እረፍት ላይ ናቸው። ሙሉ ትኩረታቸው ቻምፒየንስ ሊግ ላይ ነው። ስለዚህ አርሰናልም እዚህ ጨዋታ ላይ ተጨማሪ ኤነርጂና ጉልበት በማውጣት ተጫዋቾቹን አርቴታ ያደክማል ብዬ አላስብም እና እዚህ ጨዋታ ላይ እንግዲህ በሚደረገው የጨዋታ መርሃ ግብር መድፈኞቹ አንዳንድ ተጫዋቾቻቸውን ማሳረፍ ይጠበቅባቸዋል። ምናልባት እንደ ዋናዎቹን መጠቀምም ካስፈለገ ለምሳሌ ራይስን፣ ሳካን፣ ትሮሳርድን መጠቀም ካስፈለገ ቀይሮ 10 ደቂቃ 15 ደቂቃ ሲቀረው ቀይሮ ማስገባት። ከዛ ደግሞ ያው ሴሬሞኒውም ስለሚኖር የዋንጫ ማንሳቱን ፕሮግራም ስለሚኖር እነዚህን ተጫዋቾች በዚህ አይነት መንገድ አርቴታ ሊጠቀምባቸው ይችላል እና እንግዲህ የፊታችን እሁድ በሚደረገው ጨዋታ የአርቴታን ታክቲክ እና ሮቴሽን የተጫዋቾችን ማሳረፍ በዚህ ጨዋታ ላይ የምንመለከት ይሆናል። ያው ትናንትና በነበረኝ ፕሮግራም ላይ እንደነገርኳችሁ በአርሰናል መለያ ምናልባትም ለመጨረሻ ጊዜ የምንመለከታቸው ተጫዋቾች ሳይኖሩ አይቀሩም። ለመጨረሻ ጊዜ የምንመለከታቸው ተጫዋቾች ሊኖሩ ይችላሉ እና ሚረር እንደዘገበው ከሆነ በዚህ ጨዋታ ላይ ሊያንድሮ ትሮሳርድ የመጨረሻ ጨዋታውን በፕሪሚየር ሊጉ ያደርጋል ተብሎ ይጠበቃል። ያው ቀጣዩ የቻምፒየንስ ሊግ ጨዋታ ላይ ይሰልፋል ተብሎ ስለሚጠበቅ ሞስት ፕሮባብሊ በዚህ ጨዋታ ላይ ትሮሳርድ የመጨረሻ ጨዋታውን በአርሰናል መለያ ያደርጋል ተብሎ ይጠበቃል በፕሪሚየር ሊጉ። ጋብርኤል ሄሱስም ከአርሰናል ጋር የሚለያይበት እድል በጣም 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 ሰፊ ነው። ይህም ተጫዋች በፕሪሚየር ሊጉ ከአርሰናል ጋር የመጨረሻውን ጨዋታ ያከናውናል ተብሎ ይጠበቃል። ከዚህ በተጨማሪ ደግሞ ሌላም አንድ ተጫዋች ደግሞ ማንሳት እንችላለን። ክሪስቲያን ኖርጋርድ ወደ አርሰናል ሲመጣ እኔ አርቴታ በብዙ መንገድ ተጫዋቹን ይጠቀምበታል ብዬ ጠብቄ ነበር። ምክንያቱም ተጫዋቹ ለአርሰናል በጣም ትልቅ አገልግሎት ይሰጣል ተብሎ ሲጠበቅ ነበረ። በነበረበት ክለብ ብሬንትፎርድ ትልቅ አገልግሎት የነበረው ተጫዋች ስለነበር፣ ነገር ግን አርቴታ በአንዳች ምክንያት ተጫዋቹን እያመነው አይደለም። 56 ደቂቃ ብቻ ነው በፕሪሚየር ሊጉ ተሰልፎ የተጫወተው። ስለዚህ ከአርሰናል የሚለቅበት እድል እጅግ በጣም 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 ሰፊ ነውና
በዚህ ጨዋታ ላይም እንደዚሁ ክሪስቲያን ኖርጋርድ በፕሪሚየር ሊጉ ኢቨን ቻምፒየንስ ሊጉ ላይም ላያሰልፈው የሚችልበት እድል በጣም ሰፊ ነው። ስለዚህ አርቴታ ይህንን ተጫዋች እንግዲህ ለመጨረሻ ጊዜ ይሆናል በአርሰናል መለያ የሚያስመለክተን ማለት ነው። ስለዚህ እነዚህን ተጫዋቾች በደንብ በስፋት እንመለከታለን። ከዚህ ጨዋታ ጋራ ለመጨረሻ ጊዜ የሚጫወቱ ተጫዋቾች ሊሆኑ ይችላሉ። ያው ኤታን ንዋኔሪ እንግዲህ ወደ መድፈኞቹ ስብስብ ተመልሶ መጥቷል። ምናልባትም ደግሞ ከአርሰናል ተጫዋቾች ጋር ድሉን አብሮ ሰለብሬት ሊያደርግ ይችላል። ያው ሰለብሬት ማድረግ ዲዘርቭ የሚያደርገው ነገር ነው። ለምን እንግዲህ በምን አይነት መንገድ ለአርሰናል ሲጫወት እንደነበር ይታወሳል እና ስብስቡን ተቀላቅሏል ማለት ነው ተጫዋቹ። ያው የነ ካላፊዮሪ ጉዳይ በዚህ ጨዋታ ላይ የሚሰልፋሉ ተብሎ ይጠበቃል። ያው አርቴታ ወሳኝ ተጫዋቾቹን በደንብ ጉልበታቸውን የሚቆጠብበት ጨዋታ ነው የሚሆነው። እንግዲህ ቲምበር ወደ ልምምድ ተመልሷል የሚሉ መረጃዎቹ ይወጡ ይገኛሉ። በቀጣዩ ሳምንት እንግዲህ የቻምፒየንስ ሊግ ጨዋታ ላይ በቋሚነት ልንመለከተው እንችላለን። ከዚህ በተጨማሪ ደግሞ ሜሪኖ እንደምታስታውሱት ከባድ ጉዳት አጋጥሞት ቀዶ ጥገና ተደርጎለት ለወራት ከሜዳ ርቆ ነበረ። አሁን ግን ሜሪኖም ወደ ሜዳ ይመለሳል። ምናልባት በፓላሱ ጨዋታ ላይ ለተወሰኑ ደቂቃዎች አርቴታ ቀይሮ ሊያሰልፈው ይችላል። እኔ መሰለፉን አልጠላውም። ተቀይሮ ገብቶ 15 ደቂቃ ቢጫወት ጥሩ ነው ባይ ነኝ። ለምን በቻምፒየንስ ሊግ ጨዋታ ላይ በሚቀጥለው ሳምንት እንደወረደ ከሚጫወት ቢያንስ የተወሰነ ፊትነሱ የሚለካበት ተጫዋቹ እንዴት ነው ከጉዳት ከተመለሰ በኋላ ምን አይነት ቁመና ላይ ይገኛል የሚለውን ለማየት በዛ ጨዋታ ላይ ቢሰለፍ ሞር የተሻለ ሊሆን ይችላል። አርቴታ ተጫዋቹን ለማየትም ስለሚረዳው ማለት ነው። እና ያንን ነው እንግዲህ የምንመለከተው። ትላንትና አርቴታ በነበረው ጋዜጣዊ መግለጫ ላይ የአርሰናልን ድል ከወንድ ልጁ እንደሰማ ዋንጫ ማንሳቱን ወንድ ልጁ እንደነገረው ተናግሯል። ከተጫዋቾቼ ጋር ጨዋታውን ብመለከት ደስ ይለኝ ነበር፣ ነገር ግን ከተጫዋቾቼ ጋር አብሬ አልተመለከትኩም፣ ያንን ኢነርጂ ልሰጣቸው አልቻልኩም፣ ከኔ በኩል መስጠት የነበረብኝን ኢነርጂ አልሰጧቸውም እና ጋርደን ውስጥ ሆኜ ምግብ እያበሰልኩ ነበረ ሲል የተናገረው እና በቃ እሳት አያይዤ ምግብ እያበሰልኩ በነበረበት ሰዓት ላይ ወንድ ልጄ ነው በሩን ከፍቶ መጣና የጋርደኑን በር ከፍቶ መጣና አባዬ የፕሪሚየር ሊግ ሻምፒዮን ሆነናል እንኳን ደስ አለህ እያለ እያለቀሰ መጥቶ አቀፈኝ ያለና እንግዲህ በዛ መንገድ ሰለብሬት እንዳደረጉም ጭምር ነው የተናገረው። አርቴታ አንድ መሰረታዊ ነገር ተናግሯል በዚህ ጋዜጣዊ መግለጫ ላይ። ሁለተኛ ሆኖ መጨረስና አንደኛ ሆኖ መጨረስ በጣም ከፍተኛ ልዩነት አለውና በመካከላቸው ከፍተኛ ልዩነት እንዳለ ፊል ያደረግኩበት ምሽት ነው ብሎ እንግዲህ ተናግሯል። ያው የተለያዩ የሶሻል ሚዲያ ፎቶዎች፣ ቪዲዮዎች ሲወጡ ነበር። እንግዲህ ከዛ በኋላ በተለይ ማንቸስተር ሲቲ በቦርንመዝ ነጥብ ከጣለ በኋላ በርካታ ምስሎች ሲወጡ ስንመለከት ነበረ። እንግዲህ የተለያዩ ተጫዋቾች ደስታቸውን ሲገልጹ ሰለብሬት ሲያደርጉ ኢቭን እንደውም በምሽት ቤት ደስታቸውን ሲገልጹም እንደነበረ ሲታይ ነበረና እንግዲህ አርሰናል ተጫዋቾች ከፍተኛ ሴሌብሬሽን ሲያሳዩ ነበረ እንደተመለከት ነው። እንደውም ቡካዮ ሳካ ከቲምበር ጋር አንድ ቪዲዮ ቀርጸው ነበርና እዛ በአርሰናል የልምምድ ማዕከል መግቢያ ላይ አርቴታ የፕሪሚየር ሊግ ዋንጫን አስሎ ነበረ። እንግዲህ ዋንጫ ከማንሳቱ በፊት ነው ይሄን ያደረገው እና ከዛ በኋላ የፕሪሚየር ሊጉ ዋንጫ አሁን ይበራል። የሚበራው አርሰናል ዋንጫ ስላሸነፈ ነውና ቡካዮ ሳካ ወደዛ እየጠቆመ አንድ ነገር ልንገራችሁ፣ እስከ ዛሬ 22 ዓመት ተቀልዶብናል፣ ተስቆብናል፣ ተሹፎብናል፣ ብዙ ሰው ተሳልቆብናል። ከዚህ በኋላ ግን ማንም እንደዚህ አይቀልድብንም፣ ምክንያቱም የፕሪሚየር ሊጉ ሻምፒየን ነን ብሎ ተናግሯል። እና እንግዲህ ለአርሰናል ተጫዋቾች እጅግ በጣም 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 የተለየ ስሜት የሚሰጥ ትልቅ የጨዋታ መርሃ ግብር ይከናወናል። አርሰናሎችም በታሪካቸው ከሚያከናውኑ ጨዋታ መካከል ይሄ ጨዋታ እጅግ በጣም ትልቅ የጨዋታ መርሃ ግብር ነው የሚሆነው ማለት ነው። ስለዚህ ጨዋታ ምን ሀሳብ አላችሁ? እንዲሁ ደግሞ ጨዋታውን የት ለመመልከት አሰባችሁ? ከማን ጋር ሆናችሁ ነው ጨዋታውን የምትመለከቱት? ድሉን ሰለብሬት የምታደርጉት የሚለውን ነገር ኮሜንት ላይ ሀሳቦቻችሁ ልታጋሩ እንችላላችሁ። እንግዲህ ቪክተር ዮኬሬስ 2 ተከታታይ ዓመት የፖርቱጋል ፕሪሚየር ሊጋን ከስፖርቲንግ ሊዝበን ጋር አሸንፎ ነበር። አሁን ደግሞ 3ኛ የሊግ ዋንጫውን በተከታታይ የሚያሸንፍ ይሆናልና ለዚህ ተጫዋችም በጣም ትልቅና ታሪካዊ ምሽትና ታሪካዊ ዕለት ይሆናል ማለት ነው። ለማንኛውም እንግዲህ በዚህ ጨዋታ ላይ ምን ትጠብቃላችሁ? እንዲሁ ደግሞ ጨዋታውን የት ትመለከታላችሁ የሚለውን ሀሳቦቻችሁን አጋሩን። ፈጣሪ ቢፈቅድ ለነገ ቀጠሮ እንያዝ፣ ለቅዳሜ ምሽት ላይ በቀጥታ ስርጭት ከእናንተ ከአድማጮቻችን ጋር የስልክ ውይይት ይኖረናል። ለአርሰናል ደጋፊዎች ብቻ የተዘጋጀ ፕሮግራም ነው። ስለዚህ ከምሽቱ 2 ሰዓት ጀምሮ ሁላችሁም ላይቭ ፕሮግራም ላይ እየደወላችሁ እንድትሳተፉ ሀሳቦቻችሁን እንድትነግሩን፣ አመቱ እንዴት አለፈ፣ የአርሰናል ደጋፊ መቼ ሆናችሁ፣ በምን ምክንያት አርሰናል እንደገፋችሁ፣ ስሜታችሁ እንዴት ነው የሚለውን ስልክ ላይ እየገባችሁ እየደወላችሁ
ሀሳብ አስተያየቶቻችሁን እንድታጋሩን እንጋብዛለን። እሁድ ደግሞ ፈጣሪ ከፈቀደ በአንድ ቦታ ላይ ነው እንግዲህ ተገኝተን የቀጥታ ስርጭት ፕሮግራም የምንሰራው። ቦታውን አናሳውቃችሁም፣ እንግዲህ ሰርፕራይዝ ነው የሚሆነው። የሆነ ቦታ ላይ ተገኝተን የደጋፊዎችን ስሜት፣ ደጋፊዎች እንዴት ጨዋታውን እያዩ ነው፣ ሰለብሬት እያደረጉ ነው የሚለውን ነገር የምናስቃኛችሁ ይሆናል። እንግዲህ ፕሪሚየር ሊጉ በዚሁ ይጠናቀቃል ማለት ነው። ለእናንተ ግን እንደ ቀልድ አንድ ነገር መናገር እፈልጋለሁ ወይም መጠየቅ እፈልጋለሁ። እንግዲህ ፕሪሚየር ሊጉ አልቋል። መጪው የዓለም ዋንጫ ነው። ምን አይነት ፕሮግራም እንድሰራላችሁ ትፈልጋላችሁ? በዚህ በአራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ምን አይነት ፕሮግራሞች፣ ዝግጅቶች እንዲቀርቡላችሁ ትፈልጋላችሁ የሚለውን ኮሜንት ላይ ሀሳቦቻችሁን አስቀምጡልኝ። ምክንያቱም የእናንተ አስተያየት በጣም በጣም ይጠቅመናል፣ ይረዳናል። ስለዚህ ያው የዝውውር ዜናዎች ምናምን ይኖራሉ፣ የዝውውር ዘገባዎች፣ በጣም ዲፕ እየገባን የዝውውር ጉዳዮችን የምንመለከት ይሆናል። ከመጋረጃ ጀርባ ያሉ አዳዲስ ጉዳዮችን አርሰናልን፣ ዩናይትድን፣ ቼልሲን፣ ሊቨርፑልን፣ ቶተናምን፣ ባርሳን፣ ማድሪድን በርካታ ክለቦችን የተመለከቱ መረጃዎችን እናደርሳለን፣ አምና እንደነበረው ፈጣሪ በፈቀደ። ነገር ግን ከዚህ በተጨማሪ ምን ጉዳይ ላይ በደንብ እንድንሰራላችሁ ትፈልጋላችሁ? የቀድሞ ታሪኮች፣ የዓለም ዋንጫ ዘገቦች ምን ላይ እንድናተኩር ትፈልጋላችሁ የሚለውን ኮሜንት ላይ ሀሳቦቻችሁን እንድታጋሩን እንጋብዛለን። ለማንኛውም እንግዲህ የፊታችን እሁድ የፕሪሚየር ሊጉ ጨዋታ ይደረጋል፣ የፕሪሚየር ሊጉ ጨዋታ ይዘጋል። እንግዲህ ይህንን ጉዳይ ደግሞ በደንብ በስፋት የዛን ቀን የምንመለከተው ይሆናል። አርሰናል ሻምፒዮን ሆኗል። የፊታችን እሁድ ዋንጫውን በይፋ ይረከባል ማለት ነው።